ማህደረ ዜና ኢራን የ1999 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ዩጎዝላቪያ፣ የ2003ቷ ኢራቅ፣ የ2011ዷ ሊቢያ አይደለችም። የኒኮላስ ማዱሮዋ ቬኔዙዌላም ልትሆን በርግጥ አትችልም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ፕሬዚደንት ቢል ክሊንተን ሚሎሴቪችን፣ ፕሬዚደንት ጆርጅ ደብሊው ቡሽ ሳዳም ሁሴንን፣ ፕሬዚደንት ባራክ ኦባማ ቃዛፊን፣ ራሳቸው ትራምፕ ማዱሮን እንዳደረጉት ሁሉ የአሊ ኻሚኔይን ህልቅት ሊፈጠርቁ የፍልስፍና ሳይንስ የጦር ስልት መፍለቂያይቱን ሀገር ከዩጎዝላቪያ እስከ ሊቢያ እንደነበሩት ሀገራት ሊያፈራርሱ እየዛቱ እየፎከሩ ዘመናዊ ጦራቸውንም እያጋዙ ነው። አያቶላህ አሊ ኻሚኔይም ላጸፋ ዛቻ ፉከራ አልሰነፉም። ግን ያደርጉት ይሆን? እንዴት? እስካሁን እርግጠኛ የሆነው እርግጠኛ አለመሆን ብቻ ነው። ለምን? ላፍታም አብረን እንጠይቅ። የዋሽንግተን ቴህራኖች ፉከራ፣ ዛቻ፣ ማስጠንቀቂያ ጋም እንጂ በርግጥ አልበረደም። ፕሬዚደንት ዶናልድ ትራምፕ እንደዛቱት ኢራንን እንዳይደበድቡ የአካባቢው መንግስታት ከአንጀትም ሆነ ከአንገት መማፀን መጠየቃቸውም ቀጥሏል። ሩሲያና ቻይና ከመገናኛ ዘዴዎች ፍጆታ ባያልፍም የዋሽንግተኖችን ፉከራ ተቃውመዋል። ባለፉት ጥቂት ዓመታት የእስራኤልና የዩናይትድ ስቴትስ መሪዎች በወሰዱት የኃይል እርምጃ የዓለም የዲፕሎማሲ ማዕከልነቱ የተሽመደመደው የተባበሩት መንግስታት ድርጅት ዲፕሎማቶችም የዋሽንግተንና የቴህራን መሪዎች ጦርነት ከመግጠም እንዲታቀቡ አደራ እያሉ ነው። በለንደን ስኩል ኦፍ ኢኮኖሚክስ የዓለም አቀፍ ግንኙነት ፕሮፌሰር ፋውዝ ጄርጂስ እንደሚሉት ግን ዲፕሎማሲው እየከሰመ ጦርነቱ እየፈካ ነው። የኔ ግምት መጥፎዎቹ እርምጃዎች ዲፕሎማሲያዊ መፍትሄ እንዳይገኝ እንቅፋት እየሆኑ ነው። ውጊያ እንደሚጫር እየጠቆሙ ነው። ምክንያቱም ባለፉት ጥቂት ቀናት ፕሬዚዳንት ትራምፕ ኢራን እንድታደርግ የሚፈልጉትን ጥያቄ አብዝተዋል። ለወትሮ የትራምፕ የቀዳሚዎቻቸው አስተዳደር ይሁን የምዕራብ አውሮፓ መንግስታት ኢራንን የሚጠይቁ የሚቀጡና የሚያስጠነቅቁት ቴህራኖች የኒኩሌር መርሃ ግብራቸውን እንዲያቆሙ ነበረ። ፕሬዚደንት ዶናልድ ትራምፕ ራሳቸው ባለፈው ሰኔ የዩናይትድ ስቴትስና የእስራኤል ተባባሪ ጦር ኃይላት ኢራን ላይ በከፈቱት ጥቃት የኢራንን የኒኩሌር መርሃ ግብር ሙሉ በሙሉ አውድመዋል ብለው ነበረ። ትራምፕ አሁን ኢራንን ዳግም ለመውጋት የኒኩሌር ጉዳይ ብቻ ዳግም ሰበብ ቢያደርጉ ከባለፈው የድል ብስራት ቀረርቷቸው ጋር ሊቃረንባቸው ነው። እና ፕሮፌሰር ጄርጂስ እንደሚሉት ነጋዴው፣ ቀኝ ጽንፈኛ ፖለቲከኛው ሌላ ሰበብ መዘዙ። ኢራን የኒውክሌር መርሃ ግብሯን እንድታቆም ይፈልጋሉ። 4 ነጥብ። ኢራን ሊኖራት የሚገባው ሚሳይል የተወሰነ ርቀት የሚምዘገዘግና የተወሰነ ቁጥር ብቻ እንዲሆን ጠይቀዋል። ኢራን በአካባቢው ላሉ ቡድናት ለፍልስጤሙ ሐማስ፣ ለሊባኖሱ ሂዝቦላና ለየመኑ ሁቲ የምትሰጠውን ድጋፍ ሙሉ በሙሉ እንድታቆም ይፈልጋሉ። ሰበቡ በእርግጥ ብዙ ነው። ፕሮፌሰር ጄርጂስ እንደሚሉት እነዚህ ጥያቄዎች ብቻ የኢራን መንግስትን እጅህን ስጥ ከማለት የሚቆጠሩ ናቸው። ለቴህራኖች ውርደት። እነዚህ ቅድመ ሁኔታዎች በመሰረቱ ኢራን እጅ እንድትሰጥ መጠየቅ ነው። የኢራን ስርዓትን ማዋረድ ነው። ምናልባትም የስርዓቱ ፍጻሜ። ፕሮፌሰር ጄርጂስ ባሉት ላይ የኢራን መንግስት በተቃዋሚ ሰልፈኞች ላይ የኃይል እርምጃ እንዳይወስድ ፕሬዚደንት ትራምፕ ማስጠንቀቃቸውም ይታከልበታል። የውጭ ዜጋ የሚጠሉት ትራምፕ ለኢራን ሕዝብ ደህንነት አጥብቀው የመጨነቃቸው አብነታዊ ተቃርኖ በእርግጥ ያነጋግር ይሆናል። የጦር ዝግጅቱ ግን እየተቀለጣጠፈ ነው። ባህሬን፣
ቀጠር፣ ኩዌት፣ የተባበሩት አረብ ኤሚሬቶች፣ ኢራቅ፣ ሳውዲ አረቢያና ዮርዳኖስ። 7ቱ ሀገራት አንድም ከኢራን ጋር ድንበር ይጋራሉ፣ ሁለትም ከኢራን ግዛት በቅርብ ርቀት ላይ ይገኛሉ። ዩናይትድ ስቴትስ በእነዚህ 7 ሀገራት በ11 የጦር ሰፈሮች ውስጥ በብዙ ሺህ የሚቆጠሩ ወታደሮች፣ በመቶ የሚቆጠሩ ተዋጊ ጀቶች፣ ሚሳኤሎች፣ ጸረ ሚሳኤሎች፣ ልዩ የስለላና የመገናኛ መሳሪያዎች አጥምዳለች። የአሜሪካው የጦር ኃይሎች ጠቅላይ ኤታማዦር ሹሞች ጥምረት ሊቀመንበር ጀነራል ጆን ዳንኤል ኬይን ራዚን በቅጽል ስማቸው የሚያዙት የዓለም ምርጥ ጦር ግን የኢራንን ጦር ለመውጋት ተጨማሪ ጦር ኃይል ያስፈልጋል ባይ ናቸው። የጦር አዋቂዎች እንደሚሉት የእስራኤልና የዩናይትድ ስቴትስ ጦር ኃይላት ባለፈው ሰኔ በኢራን ላይ የሰነዘሩት ጥቃት የገጠመው አጸፋም የትራምፕን ዛቻ ከግብ ለማድረስ እነ ጄኔራል ኬይን በቅጡ እንዲያስቡበት አዲስ ዕቅድ እንዲነድፉም አስገድዷቸዋል። በዚህም ምክንያት ዩኤስኤስ አብርሃም ሊንከን የተባለችው ግዙፍ መርከብ እስከ 90 የሚደርሱ ተዋጊ ጀቶች፣ ረቂቅ ሬዳሮችን፣ ሚሳኤል አወንጫፊ ጣቢያዎችንና 5000 ያክል ወታደሮችን አዝላም ኢራንን ማጥቃት በምትችልበት ባህር ላይ ደርሳለች። ሌሎች 3 ተዋጊ መርከቦችም ሚሳኤል አውዳሚና ሚሳኤል አክሻፊ ሚሳኤል፣ ጨረር የሚረጭ የጦር እንቅስቃሴንና መገናኛዎችን የሚያፍን ወይም ጃም የሚያደርግ ተወርዋሪ፣ ተዘዋሪና ፈጣን መሳሪያ ታጥቀው ኢራን አፍንጫ ስር ተገትረዋል። እነዚህ ዘመናዊ ውስብስብ የጦር መሳሪያዎች የኢራን እሳት ላይ እሳት ሊደፉ ቀጥል የምትለውን የትራምፕን ትዕዛዝ በተጠንቀቅ እየተጠባበቁ ነው። ትራምፕም ዲል ወይም ስምምነት የሚሉትን በትክክለኛው አገባብ ቴህራኖች የተባሉትን ካላደረጉ የቬኔዙዌላ ዕጣ ይደርሳቸዋል እያሉ ነው። በአሁኑ ወቅት በርካታ የመርከቦች ቅፍለታችን ወደ ኢራን እየቀዘፈ ነው። ቬኔዙዌላ ከነበረን እንኳን ይበልጣል። በጣም ከፍተኛ ቁጥር ያላቸው መርከቦች አዝምተናል። ስምምነት እናደርጋለን የሚል ተስፋ አለኝ። ከተስማማን እሰየው፣ ካልሆነ ግን የሚሆነውን እናየዋለን። የኢራን መሪዎች የተባሉትን እንዲያደርጉ ትራምፕ ቀን መቁረጣቸውን አስታውቀዋል። አንድ የኢራን የጦር መኮንን በበኩላቸው ሰውየው ፋርሶችን አያውቁም በማለት ተሳልቀዋል። የኢራን ጦር ኃይልም ላጸፋ ጥቃት እየዛተ ነው። የወታደራዊ ጉዳይ አጥኚዎች እንደሚሉት መደበኛና አብዮታዊ ዘብ በሚል ለሁለት የሚከፈለው የኢራን ጦር ኃይል ብዛት፣ የውጊያ ብቃት፣ የታጠቀው ጦር መሳሪያ አይነት ከእስራኤል በስተቀር ከመካከለኛው ምስራቅ ሀገራት ሁሉ ጠንካራ ነው። በተለይ ሬዳር የማይቆጣጠራቸው ድሮኖች፣ ሚሳይሎችና ባህር ሰርጓጅ ፈጣን ጀልባዎች በጠላቶቻቸው ላይ ከፍተኛ ጉዳት ሊያደርሱ ይችላሉ ነው የሚባለው። ባለፈው ሰኔ እስራኤልና ዩናይትድ ስቴትስ በኢራን ላይ በከፈቱት ጥቃት የኢራን ጦርና የስለላ መዋቅር ክፉኛ መጎዳቱ አያነጋግርም። ይሁንና ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደዛቱት አሊ ኻሚኔን እንደ ኢስማኤል ሐኒያህ ወይም እንደ ሐሰን ነስረላህ መጨፍለቅ ወይም ኢራንን ማፈራረስ ያልቻሉት የኢራን ሚሳኤሎች አሜሪካ ሰራሾቹን ጸረ ሚሳኤሎች እያለፉ እነ ሃይፋን በመደረማመሳቸው ነበረ። የኢራን ጦር ኃይል በሳምንቱ ማብቂያ አሜሪካ ጦር አፍንጫ ስር የባህር ላይ የውጊያ ልምምድ አድርጓል። በተለይ የሆርሙዝ ሰርጥን ጠላቶች እንዳይቆጣጠሩ የኢራን ጦር ልዩ ዝግጅት አድርጓል ነው የሚባለው። የቴህራኖች ዛቻ፣ ማስጠንቀቂያና የጦር ዝግጅት ኢራን ጎረቤቶች ውስጥ ጦር አስፍራ ኢራንን ለመውጋት ለምትዘጋጀው ለዩናይትድ ስቴትስ ብቻ ሳይሆን ለዩናይትድ ስቴትስ ታዛዦች አረቦችና ለዩናይትድ ስቴትስ የቅርብ ወዳጅ ለእስራኤልም ጭምር ነው። የኢራኑ ላዕላይ መሪ አያቶላህ አሊ ኻሚኔይ ማስጠንቀቂያም ከአሜሪካ እኩል ለአሜሪካ
ታዛዥ ወዳጆችም ጭምር መሆኑን ባለፈው ቅዳሜ በግልጽ አስታውቀዋል። አሜሪካኖች አሁን ጦርነት ከጀመሩ ጦርነቱ የመላው አካባቢ ጦርነት እንደሚሆን አሜሪካኖች ሊያውቁት ይገባል። የአሜሪካ ጦር የሰፈረባቸው የሳውዲ አረቢያና የቀጠር ገዢዎች ኢራንን ለመደብደብ የአየር ክልላቸውን እንደማይፈቅዱ አስታውቀዋል። ግሪንላንድ የተባለችው የዴንማርክን ግዛት በዩናይትድ ስቴትስ ከመቀማት ለማዳን ሁነኛ እርምጃ መውሰድ ተስኗቸው የሚጥመለመሉት የአውሮፓ ህብረት መሪዎች መካከለኛው ምስራቅ በወራት ልዩነት ዳግም እሳት ሊጫርበት ሲዘመት ሲፎከርበት አሁን የኢራን እስላማዊ አብዮታዊ ዘብ የተባለውን ጦር በአሸባሪነት ፈርጀው እሳቱ ሳይጫር ቤንዚን እያርከፈከፉ ነው። ቱርክ ግን ያዘምሳተም ዩናይትድ ስቴትስ ኢራንን እንዳትደበድብ ጠይቃለች። የዋሽንግተንና የቴህራን ባለሥልጣናትን ለማደራደር እየጣረችም ነው። ሩሲያም ከቱርክ ጋር ሆና ሁለቱን ወገኖች ለማደራደር የሚደረገውን ጥረት ለማገዝ ዝግጁ መሆኗን ውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ ባለፈው ሳምንት አስታውቀው ነበረ። የፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንዳሉት ደግሞ ሩሲያ ጠቡን ለማርገብ የኢራንን የተብላላ ዩራኒየም ባደራ ለማስቀመጥ ፈቃደኛ ናት። ይህ ርዕስ ለረዥም ጊዜ ሲነሳ ነበር። ሩሲያ ውዝግብ የሚያስነሱትን ንጥረ ነገሮችን ለመረከብ ፈቃደኛ መሆኗን ብዙ ጊዜ ለበርካታ ሀገራት አስታውቃለች። ይህን አገልግሎት ለመስጠት ጉዳዩ ከሚመለከታቸው ጋር የምታደርገውን ጥረትና ግንኙነት እንደቀጠለ ነው። ኢራን አካባቢ ያለውን ውጥረት ለማርገብ የአቅሟን ሁሉ ታደርጋለች። የኢራን ፕሬዚደንት መስዑድ ፔሽኪያን ባለሥልጣኖቻቸው በኒኩሌር ጉዳይ ከዩናይትድ ስቴትስ ጋር እንዲደራደሩ ማዘዛቸው ተነግሯል። በለንደን ስኩል ኦፍ ኢኮኖሚክስ የዓለም አቀፍ ግንኙነት ፕሮፌሰር ፋውዝ ጌርጂስ እንደሚሉት የዶናልድ ትራምፕና የቢንያሚን ኔታንያሁ ፍላጎት የኒኩሌር ድርድር፣ የኢራኖች መጨቆን፣ ዲሞክራሲ ወዘተ አይደለም። ሁለቱ መሪዎች ጉልበት ካላነሳቸው በስተቀር የሚሹት የኢራንን ፖለቲካዊ ስርዓት መለወጥ ነው። እንደሚመስለኝ የአሜሪካና የእስራኤሎች መሠረታዊ ዓላማ የስርዓት ለውጥ ነው። ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር አሁን ኢራን ውስጥ ያለውን አጋጣሚ እንደ ወርቃማ ዕድል ያዩታል። እና ዞሮ ጉልበትና ጊዜ ናቸው በያኞቹ። የአሜሪካ ጉልበት ያለ ብዙ ኪሳራ የትራምፕን ዓላማ ከግብ ያደርስ ሲሆን ወይስ ጉልበት እስኪደረጅ ዲፕሎማሲ ያንሰራራ ይሆን? የሚታወቀው ለአሁኑ ከሁለት አንዱም አለመታወቁ ነው። ነጋሽ መሐመድ ነኝ። ቸር ያሰማን።